በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ
ወንድሞቻችን ዲያቆናት በዚህ የእግዚአብሔር የምሕረት አደባባይ ከሩቅም ከቅርብም የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን ዋላችሁ? እንኳን አደረሳችሁ። አሜን። በይቅርታው ብዛት የጠበቀን ለቸርነቱ ለምሕረቱ ለይቅርታው ወሰን ልክና መስፈርት የሌለው የአባቶቻችን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። ጊዜውን የፈቀደልን በምሕረቱ የጠበቀን ቅዱሱ ጌታ ቸሩ አባት መድኃኒዓለም ክርስቶስ ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚቀሩን ጥቂት ደቂቃዎች የምንማርበት የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በመጀመሪያይቱ ምዕራፍ 15 ቁጥር 57 ያለውን ቃል መነሻ እናደርጋለን። ወለእግዚአብሔር አኮቴት ዘወሃበነ ንማ፣ ድል መንሳትን ለሰጠን ለእግዚአብሔር ምስጋና ይሁን በሚል ኃይለ ቃል የምንማረው። እስኪ አብረን ቃሉን በጋራ ድል መንሳትን ለሰጠን ለማን ምን ይሁን? እስኪ ድገሙት። ድል መንሳትን ለሰጠን ለማን? ድምፃችሁ ብዙ አይሰማም። ለማን ምን ይሁን? ምስጋና ይሁን። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። እንደሚታወቀው ድል እንድንነሳ፣ እንድናሸንፍ፣ እንድንበረታ፣ እንድንጠነክር በዓለም ላይ አሸናፊዎች እንድንሆን የሚያደርግን አምላካችን እግዚአብሔር ነው። ያለ እርሱ ምንም ማድረግ አይቻለንም። እንማር፣ እናስተምር፣ እንጽፋለን፣ እንደጉሳለን፣ እንወጣለን፣ እንወርዳለን ብንል ያለ እግዚአብሔር ፈጽሞ ማድረግ አይቻለንም። በዚህ ዓለም የሚኖሩ ሰዎች በነፍስ በሥጋ የተሳካላቸው ለመሆን የሚበቁት እግዚአብሔር ከረዳቸው ብቻ ነው። ረድኤተ እግዚአብሔር ክርስቲያኖችን እንደ አጥር እንደ ቅጥር ሆኖ ከሥጋና ከነፍስ መከራ ይታደጋቸዋል። በጠላቶቻቸው ፊት ሞገስ ስለሆነ ክብራቸውና ጸጋቸውን ከፍ ከፍ ያደርጋል። ረድኤተ እግዚአብሔር የሌለው ሰው ግን አጥር ቀጥር እንደሌለው ተክል ነው። ስለዚህ አውሬ ገብቶ አበባውን ያረግፈዋል፣ ፍሬውን ይበላል፣ ከስሩ ይነቅለዋል። ክርስቲያኖችን በምድር ያበቡ አበቦች ያፈሩ ፍሬዎች የሆኑ ዘንድ ረድኤተ እግዚአብሔር እንደ አጥርና እንደ ቅጥር ሆኖ ሊጠብቃቸው ይገባል። ያን ጊዜ በዓለም አሸናፊዎች ይሆናሉ። እየተራቡ እየተጠሙ መከራም እየተቀበሉ ግን የሚያሸንፉ ይሆናሉ። ይህንን ጸጋ የሚሰጠው እግዚአብሔር ነው። ማንም ክርስቲያኖች። ስለዚህ ሐዋርያው ምን አለ? ድል መንሳት ለሚሰጠን ሁልጊዜ ለእግዚአብሔር ምስጋና ይሆናል። በዚህ ዓለም ብናሸንፍ ማን ረድቶን ቢሳካልን ያሰብነው ብንደርስ በማን ራሱ እንደነገረን እስመዘንበሌሰ አልቦ ዘትክሉ ገቢረ ወይምንተኒ፣ ያለ እኔ ምንም ልታደርጉ አይቻላችሁም ብሎናል። ስለዚህ የተወደዳችሁ ክርስቲያኖች ሁልጊዜ እግዚአብሔር ተስፋ ማድረግ ይገባል። ያን ጊዜ ለአሸናፊነት እንበቃለን፣ እንበረታለን። ይህን ርዕስ እንዳነሳ አስገደደኝ። ዛሬ ሁለት ታላላቅ ጉዳዮችን እንደ ሀገር እንደ ቤተ ክርስቲያን እናስባለን። አንደኛው የሊቀ ሰማዕታት የልዳው ኮከብ የፋርሱ ፀሐይ የቅዱስ ጊዮርጊስ ወርሃዊ በዓል ስለሆነ እሱ ደግሞ ከድል ነሾዎች ሰማዕታት የመጀመሪያውና አክሊላቸው ስለሆነ በዚህ ምክንያት ስለ አሸናፊዎችና ስለ ድል ነሾች መነጋገር ስለሚገባል። ሁለተኛው ደግሞ ኢትዮጵያውያን በቅዱስ ጊዮርጊስ ተራዳይነት አምነው ታቦተ ጊዮርጊስን ይዘው ወደ አድዋ ዘምተው ከውጭ የመጣው ሀገር እና ሃይማኖት ሊያጠፋ የመጣውን ጠላት አሸንፈው የመለሱበት ቀን ስለሆነ ይህን ሁሉ ደግሞ አሸናፊነትና ድል ነሽነት ለሰማዕቱ ለቅዱስ ጊዮርጊስ ሰባ ነገሥታት እንዲያሸንፍ
ኢትዮጵያውያን ደግሞ ጠላቶቻቸውን በልዩ ጀግንነት አሳፍረው እንዲመልሱ ይህን ድል መንሳት የሰጠ ማነው? ክርስቲያን እግዚአብሔር። ስለዚህ ለዚህ ሐዋርያው ምስጋና ይገባዋል የሚለው እግዚአብሔር ድል መንሳትን ለሰጠን ለእግዚአብሔር ምስጋና ይገባል። እኛ ኢትዮጵያውያን ዛሬ ልናመሰግነው ይገባል። በነገራችን ላይ ዛሬ አባቶቻችን ዋጋ ከፍለው ባያሸንፉ ኖሮ በእርግጠኝነት ሀገርም አይኖረን፣ ሃይማኖትም አይኖረን ነበር። ዛሬ እንደዚህ ሁሉ የተሰበሰብነው ኦርቶዶክስ ተዋሕዶ ሃይማኖትን የምንከተለው ለማለት የበቃ ነው። እግዚአብሔር ለአባቶቻችን በሰጠው ድል የመንሳት ጸጋ ተጠቃሚዎቹን ሀገር ያለንና ሃይማኖት ያለን ስለሆን ይህን ያደረገ አምላካችን ስሙ ለዘላለም የተመሰገነ ነው። ለዚህ ነው ሐዋርያ ድል መንሳትን ሁል ጊዜ ለሚሰጠን ለእግዚአብሔር ምስጋና ይሁን። ስመጣ አይደለም ዛሬ ትገባለህ። በዚህ ምክንያት የገነት የመጀመሪያው ሰው ሆነ። ይህ ሁሉ ጸጋ ይህ ሁሉ ክብር ክርስቲያኖች በምን ተገኘ ካላችሁ በመታገስ ምክንያት። ሲራክ የተባለው አባታችን በመጽሐፉ ምዕራፍ 37 ቁጥር 28 ላይ እንዲህ ይላል፣ አትሳሳ ይላል። አትሳሳ። ስስት የገደላቸው ሶስት ብዙዎች ናቸው። መጥሮ የሚበላ ሰው ሰውነቱ ጤና። ምግብ ስታይታገስ አትስገደድ፣ ጸጋ እንዳታጣ። ትዕግስት አጥተው ለምግብና ለኃላፊ ነገር በመሳሳታቸው ምክንያት ጸጋቸው ያቸው ብዙ ናቸው። ከመጀመሪያ ሰው ዕፀ በለስን መታገስ አቅቶት በልቶ ጸጋ ከሰማይ የተከፈለ ለ5500 ዘመን በመንጸፈ ደይን ወድቀን በግራ ጋር ተረግጠን አዳም ከነዘሮቹ ወድቀን የአጋር መጫወቻ ሆነን የቀረነ ለምግብ በመሳሳት ምክንያት በመጣ ፈተና ትዕግስት በማጣት ዝቅ ብሎ የያዕቆብን ወንድም ኤሳው ታስታውሱታላችሁ። እርቦት መጣ። ምስር ወጥ ወንድሙ ሰርቶ ነበረ። ልብላ አይሆናል ብኩርናህን ካልሰጠኝ አትበላም ሲለው ብኩርና የመጀመሪያነት በእስራኤል የማይገኘው ጸጋ በምስር ወጥ ረሃቡን መታገሳት ብኩርናው ሸጠ። ስለዚህ አይነት በቅዱሳት መጻሕፍት ውስጥ አለመታገስ በጣም ብዙ መከራ የሚያመጣ በግልባጩ ደግሞ በመታገሳቸው በልዩ ጸጋ ቅዱሳኑ በቅተዋል። ለምሳሌ ታላቅ አባት አብርሃም ሚስቱን ሳራ ልጅ እስክትወልድለት ድረስ 90 ዓመት ሙሉ ታገሳት። ስንት ዓመት ንገሩኝ እንጂ አሁን በእኛ ዘመን አንድ ባል ሚስቱ 90 ዓመት አይደለም 9 ቀን መቼ ታገሳት? መቼ ታገሳት? ልጅ ባትወልድ ጠባያ ቢለወጥ አንድ ቀን ትስተካከል ይሆናል ብሎ ይታገሳታል? ሚስትስ ባሏ ለ9 ቀን ይለወጥ ይሆናል፣ ይስተካከል ይሆናል፣ ወደ እግዚአብሔር ይቀርብ ይሆናል፣ ልጸልይለት እምትል የት ትገኛለች ዛሬ? የሁሉ የሆነው በምንድን ነው? ትዕግስት በማጣት 90 ዓመት የሚታገስ ባል እንደምን ያለ ባል ነው? በጣም ከባድ። ያ እንደኛ ዘመን እንዳይመስላችሁ። በእኛ ዘመን ሰው አንድ ሁለት ከወለደ ብዙ የልጅ ጉዳይ አያስጨንቅም። በዚያ ዘመን ግን ልጅ ማጣት ከእግዚአብሔር ጸጋ እንደመራቆት ይቆጠር ስለነበረ በጣም መከራ ነው። ልክ እንደሚያሳፍር ነገር ልጅ ያልወለደ ሰው መንገድ ሰው የሚሄድበት ወራት ያወራት ግን ታገሰ 90 ዓመት ሙሉ ማለት ነው። አባቶቻችን እንዲታገሱ ያደረገ አምላካችን በእውነት ለእኛም ትዕግስቱን እንዲያደለን ቅዱስ ፈቃዱ ይሆንልን።